ዛሬ በጣም ደስ የሚል ሐሳብ የባለፈው የጀመርነው ነው የምንቀጥለው። የእረኛው መንገድ ክፍል 7 መነሻ የምናረጋው የመጽሐፍ ቅዱስ ክፍል እዛው መዝሙረኛው ዳዊት መዝሙር 91 ቁጥር 1 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። ክብር ለኢየሱስ ይሁን። ቁጥር 1 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል ብሎ ይናገራል። በጣም ስደነቅ ከእረኛው መንገዶች ከሚገርሙኝ ባህሪያቶች መካከል በጎቹና እረኞቹ ከሚገርሙኝ ባህሪያቸው መካከል የዳዊት እረኝነትና የዳዊት በጎች ይገርሙኛል። ዳዊት ራሱን እረኛ አድርጎ የሚቆጥርበት ቦታ እንደገና ደግሞ ራሱን በግ አድርጎ የሚቆጥርበት ቦታ ነው። የዳዊት በግነትና የእግዚአብሔር እረኝነትን ሳይ መዝሙር 91 ቁጥር 1 ፍንትው አድርጎ የሚታየኝ አንድ ብርሃን አለ። አንዱ ከሚገርመኝ ነገር መካከል በልዑል መጠጊያ የሚኖር አለ፣ ሁሉም በሚችል አምላክ ጥላ ውስጥ ያድራል አለ። ምን ለማለት ፈልጎ ነው ብዬ መጽሐፍቶችን ኮሜንተሮችን ሳገላብጥ በጣም በሚደንቅ ሁኔታ ጎልቶና ከፍ ብሎ ተጽፎ ያገኘሁት መልእክት ይሄ ነው። መዝሙር 91 አሁን የምነግራችሁን ነገር ብቻ ነው በአጭር ቃል የሚመልሰው። የመጀመሪያውና ዋናው ዳዊት አጥፍቶም የሚሄደው ወደ እረኛው ነው። እደግመዋለሁ፣ አልገባችሁም ማለት ነው። እንኳን ሳያጠፋ አጥፍቶ ሰው ገድሎ እግዚአብሔርን የሚያበሳጭ ነገር አድርጎ እግዚአብሔርን የሚያሳዝን ነገር አድርጎ እግዚአብሔርን የሚጎዳ ነገር አድርጎ ቤተክርስቲያንን የሚጎዳ ነገር አድርጎ ቅዱሳንን የሚጎዳ ነገር አድርጎ እሱ ብቻ አይደለም ራሱንም የሚጎዳ ነገር አድርጎ ወደ ልዑሉ ጌታ ሁሉን ወደሚችለው አስተማማኝ ወደ ሆነው ወደማያስወጣው ወደማያባረረው ወደፊቱን ወደማይለውጥበት ወደ ታማኝ እረኛ ይሮጣል። አየህ፣ ጤነኛ በግ አይደለም ተባርኮ አጥፍቶም የሚሮጠው ወደ እረኛው። በግ መሆንህ ማረጋገጫ ምክንያት ይሄ ነው። በርካታ በግ ያልሆኑ ሰዎች ከእረኛው ጋር የሚቆዩት መልካም እስከሆኑ ብቻ ነው። ጥሩ እስከሆኑ ባህሪ ሲቀይሩ በቃ አይፈልገኝም ብሎ የእረኛውን መልክና የእረኛውን ባህሪ አለማወቅ ነው። መዝሙር 91 ቁጥር 1 ግን አለ በልዑል መጠጊያ የሚኖር አለ። አስተማማኝ ነው ማለት ነው። ሁሉን በሚችል አምላክ ጥላ ውስጥ ያድራል አለ። ምን ማለት ነው? እኔ አለ ደስ ብሎኝ በረከት ይዤ አስራት ይዤ የሆነ ነገር ይዤ ብቻ አይደለም ወደ እረኛው መሄደው አለ። አጥፍቼም አለ እግዚአብሔር ደስ ስትዩ ብቻ የሚቀበልሽ አምላክ አለ። አጥፍተህም በዘላለም በእረኝነት ውስጥ የእረኛው መንገድ ማወቅ ካለባችሁ አንደኛው ነገር እረኛው በምንም ሁኔታ ውስጥ በጎቹን ማሳረፍ ከእጆቹ ማያስወጣ ታማኝ እንደሆነ እረኛው እንድታውቁት ይፈልጋል። ይሄ እረኛ አለ ዳዊት ሲናገር ሁሉን ይችላል አለ። መጠጊያ ነው አለ። ይኸውላችሁ አንድ ነገር ልንገራችሁ። ማንም ሰው የሚያስጠጋ ሲኖርህ ነው። ማንም ሰው ሲኖርህን የሚያስጠጋ ጥሩ ስትለብስን የሚያስጠጋ ጥሩ ሲኖርህን የሚያስጠጋ ጥሩ ሲኖርህ ነው በጥሩ ሰላምታ የሚሰጥ ከሌለ ብሎ ነው የሚያልፈው። የእግዚአብሔር ቤተሰቦች ይሄ እረኛ ግን እንደዛ አይደለም። ባገኘህም ባጣም ጊዜ አስተማማኝ እጅ ላይ ነህ። አስተማማኝ እጅ። በርካታ ሰዎች በዚህ እጅ አልተጠቀሙም። ለራሳቸው ይሮጣሉ። ዳዊት ግን የተለየ ነበር። ይኸውልህ ድል ሲያገኝም የሚሮጠው ወደ እግዚአብሔር ነው። ስኬት ሲያገኝም የሚሮጠው ወደ ቤተ መቅደስ ነው። ሲሳካለትም የሚሄደው ወደ ቤተ መቅደስ ነው። አምልኮም ይዞ ሲገልም የሚሄደው ወደ እግዚአብሔር። ጤነኛ እረኛ ነው ያለ። አሜን ነው። በምንም ሁኔታ ውስጥ ግባ፣ ጥንብዝ ብለህም ቢሆን እረኛው ጋር ሂድ፣ አይጥልህም። ይሄን ምነግርህ ኃጢአትን እያበረታተው አይደለም። ይኸውልህ መላ አለው እሱ፣ ዘዴ አለው እሱ። ሽንት ቸክ መቀየር የሚችል አባት አለ። ጩህና አሜን በል። መቀየር ይችላል። እንዴት አድርጎ መቀየር እንዳለበት እቤት ውስጥ አስገብቶ አባብሎ ምድረ በዳ አስገብቶ ጆሮን ቆንድዶ አንጠልጥሎ ታሪክን ይቀይረዋል። ታማኝ ጌታ ነው። ይሄ ጌታ እንደ ሌሎች ጌቶች አይደለም፣ የታመነ ጌታ ይባላል። አንዳንድ ጊዜ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ አድራለሁ ኤኒሲንስ የተመቻቸ ይመስላቸዋል በርካታ ሰዎች። ኖ አስቸጋሪ። ዳዊት እኮ በጣም ይገርመኛል እኮ አጥፍቶ ወደሱ ሲሄድ አንተ ያለው አስተማማኝ ቦታ ነው የምትሆነው፣ ነገር ግን ትቀጣለህ አለው። በሙሴ እንዲህ ተጽፏል አለው ዘኍልቍ ላይ
በአንድ አህያ 5 በአንድ በግ 7 በአንድ አህያ 7 በአንድ በግ 5 ተብሏል አለው እና አለው ካንተ አሁን ባንተ ጥፋት ምክንያት አወራርዳለሁ ሳይሰብ ግን አስተማማኝ እጅ ላይ ነው ያለው ታወራርዳለህ አወራርዳለሁ አለው እና ያለን አለሽ ኢሚዲየትሊ ነው ያየው የሰለሞን እናት ቤርሳቤ የመጀመሪያ ልጅ የወለደችው ልጅ ኢሚዲየትሊ ነው የሞተው አንድ በል ቀጠለ አምኖን 2 በል ቀጠለ አቢሴሎም 3 በል ቀጠለ በኋላ ቀንደ መለከቱን የያዘው ካልነጋ አዶንያስ የሚባለው 4 በል አንዱ ሳስታውስ ነግራለሁ አወራርዷል በልዑል መጠጊያ ማለት ተሸፋፍኖ ይቀመጥልሃል ማለት አይደለም እንኳን እግዚአብሔር ጥሩ እናት ጎበዝ እናት ሰው ፊት ላትናገር ትችላለች እኔ ቸክ ምናምን ብላ አስገብታ ግን የጤና መርፌ ሰጣለች ልዑል መጠጊያ ማለት እሱ ነው ትገረፋለህ ነካርገው አለው አርጩሜ በልልኝ አንተ ዝም አትበል አለው አርጩሜ ዋናው ግን እንድታውቁት የምፈልገው አስተማማኝ እጅ ላይ ናቸው ያላችሁት አንድ ጊዜ ከኢትዮጵያ ወደ ስዊድን ይሄድን ልጆቻችሁን እንዴት እንደምታስሩ ምትላለች አይደል በእንተኔ ምንድነው ኢትዮጵያ ኤርላይንስ ጋር ስገቡ ልክ በረራው ያኮበኮበ ፕሌኑ ይያለ ያው ታውቁታላችሁ ብዙዎቻችሁ ያስባሉ ይህ የስታር ኤርላይንስ ባልደረቦቻችን እንኳን ወደ ኢትዮጵያ ኤርላይንስ በሰላም መጡ ይህ በረራ ወደ ስካንዲኔቪያ የሚደረግ የ10 ሰዓት በረራ ነው እንኳን ምርጫችን አርጋችሁ ከኢትዮጵያ ኤርላይንስ ጋር በሰላም መጣችሁ ብለው ምልክት ያዝ አደጋ ቢፈጠር በአየር ላይ ስማ በአየር ላይ እኮ 40,000 ጫማ ከፍታ እየበረርክ አደጋ ቢፈጠር በዚህ መውጫ አለ ብላ ታሳያለች ምን ልትበር ነው እኔ ለምን ሁሌ በበረርኩ ምን እንዳረገው ነው እናቴ አስተማማኝ አይደለም አስተማማኝ ከእግዚአብሔር ጋር አይደለም 40-50 ብረር አስተማማኝ ነው በ40,000 ካማ ከፍታ ይዘን እንበራለን የሀገሪቱ መዳረሻ ሰዓት ሲኖር እንደዚህ ደርስ እና ብሎ ይናገራል ከዛ በኋላ ልጆች ያላችሁ ይላል በጣም የሚገርመኝ ልጆች ያላችሁና በመታጠቢያ ቦታ ላይ ተቀመጣችሁ ልጆቻችሁን እንደዚህ አርጋችሁ ራሳችሁን ቀበታችሁ ካሰራችሁ በኋላ ልጆቻችሁን ከቀበታችሁ ጋር አርጋችሁ አስራችሁ በደረት ላይ ታደርጋላችሁ በሚነሳበትና በሚያርፍበት ሰዓት ላይ አቅፈና ምንህን ልጅህን ግብጽ ጋር ስንደርስ እኔ ብዙ ቀን ግብጽ ጋር ትንሽ ኮረኮንች ቢት ያለ መሰለኝ አላቅም የታችኛው ወደ ላይ በረዋል አንድ ቀን ፕሌኑ ግብጽ አካባቢ አይልም የኔ ትልቋ ልጅ ያጠገቤ ነበር በሰላም ተኝታ ነበር ክብር ለኢየሱስ አንተ ሰው እንዲህ ይዘላል በስ መሽረት እንደው ማንስተር ነበር በደክ ብላ አለቃ ከዛ አማርኛ እየለመደች ነበር ያኔ 2 ዓመት ተኩል አድሜዋ ምናምን አረ ምንድነው ያለች ያረሳኝ ባባ አለ ምንድነው ያለች እኔ ማድናት ይመስል ከዛ ኢሚዲየትሊ መጣች እዛ ጋር ያለችው ሰራት ምናምን አለች ከዛ ወዲያው ካፒቴኑ በጣም በተረጋጋ ድምጽ በጣም ፍጹም ጤነኛ በሆነ ድምጽ ክቡራትና ክቡራን መንገደኞቻችን አሁን በግብጽ ቀጠና ላይ ያለፍን ያለነው ትንሽ የአየር ንብረቱ ጥሩ ስላልሆነ የመንገጫገጭና ቀጠል ያሉ ንፋሳት ስላሉ ቀበቶቻችሁን ያሰራችሁ ካላችሁበት ቦታ ላይ እንድትጠብቁ ይሄን ለማሳወቅ ነው ሌዲስ ኤንድ ጀንተልመን ብሎ በእንግሊዘኛ ቀጠል የሱ መረጋጋት መንቀሳቀሱን አጠፋብኝ ዛሬም ሰበር ዜና አለ በምንም ውስጥ ለፍ ፕሌኑ ይንገጫገጭ መንገዱ ይንገጫገጭ ደሞዙ ይንገጫገጭ ጤንነቱ ይንገጫገጭ እንደዚህ ብዬ እናገራለሁ አስተማማኝ እጅ ላይ ናቸው ሁኔታውን አይደለም መስማት ያለበት ካፒቴኑን እንዲህ ያለ ካፒቴኑ በጣም በተረጋጋ ድምጽ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ገባችሁ ምለው ክብር ለኢየሱስ ተበላህ ተዋጥክ ምናምን ሲል አንተ ማጋን ያለኸው ነው ዋና የተሸሸከው ማጋን እረኛው ጋር ከሆነ አስተማማኝ እጅ ነው ዳዊት በፍልስጤም ሸለቆች ውስጥ
ተኩላ አለ ሸለቆ ላይ ታች በጎቹ ሲጠብቅ በሚገርም ሁኔታ መልካም እንዲሰማቸው ከማሰብ የተነሳ እሱ መሃል ይሆንና በጎቹን እንዲሸፍናቸዋል። በግ እንቅልፉን የሚተኛው የእረኛውን ጠረን ሲሰማ ነው። ሁለተኛ የእረኛውን ድምጽ ሲሰማ ነው። ሶስተኛ እረኛውን በቅርብ ሁኔታ ማየት ሲችል ነው። የነሱን ሁኔታ ከዚህ በሶስቱ ሁኔታ ተነስቶ አስተማማኝ ነገር ላይ ሲያደርጉ ሳይ የሚገርም ነው። አውሬ እኮ አለ፣ ተኩላ እኮ አለ፣ የሚባላ እኮ አለ። የሚገርም መጠለያ ውስጥ ናቸው። እነሱ ከተኩላ እንደሚያድናቸው እርግጠኛ ናቸው። ለምን? ያዩታላ። ከአንበሳ እንደሚያድናቸው ያውቃሉ። ለምን? ጠረኑ አጣ አካባቢያቸው ነው። ከበላተኛ እንደሚያስጥላቸው ያውቃሉ። ለምን? ልብሱን ያዩታል። በጨለማ ቢሆንም አካባቢያቸው ላይ እረኛ ስላለ እዚህ ጋር ጅብ እያጓራ በጉ ይተኛል። ይሄንን አይቶ የራሱን ህይወት ከእግዚአብሔር ጋር አዛምዶ መዝሙር 91 ቁጥር 1 እንጻፈው። በልዑል መጠጊያ የሚኖር እኔ እኮ እንደዛ ያለው እኮ በሀብት መጠጊያ ቢል ጥሩ ነበር። በቤተ መንግስት አላለም። በልዑል ልዑል የሚለው ቃል የበላይነትን ሁሉን ቻይነትን የሚያረጋግጥ እኔ ግን ለምን ይሄን ጻፈ ብዬ አንዳንዴ ሳስብ የበጎቹን አቴንሽን ለመውሰድ ብቻ ሳይሆን በጎቹ በትክክልም በረኛቸው ላይ ያላቸውን እመኔታ ቼክ አርገውታል። አንበሳና ድብ ለሳውል እንደዛ አይደል? አንበሳና ድብ መጥቶ ከበጎቼ መካከል በወሰደብኝ ጊዜ አንበሳውን በቃ ይሄን እቺን በግ ይዘህ ሂድ፣ እነዚህ ተውልኝ አልለውም፣ አልደራደርም አለ። በነገራችን ላይ አይደራደርብህም እግዚአብሔር። ተነከስክ ብሎ አይተውህም። ጠባሳ አለብህ ብሎ አይተውህም። ከበጎቹ መካከል አንበሳ አርጎ ሲወጣ 99ን ቁጭ ያደርግና ያለውን ቁጭ አድርጎ አንበሳውን አለ እከተለዋለሁ አለ። እኔ በምን ፍጥነት እንደሆነ አላውቅም። ለምንድን ነው ብዬ ሳስብ ግን እኔን ተማምነው ወጥተው እኔ እኮ አስተማማኝ እጅ ላይ ነው ያለሁት፣ እኔ እኮ ሁሉን እችላለሁ፣ እኔ እኮ ታማኝ እረኛ ነኝ እያለ ይመስለኛል። እነሱም ደግሞ በቁልጭ ብሎ የሚያዩት ይመስላል። ይከታተለዋል፣ አንበሳውን ያስጥለዋል። የመጀመሪያ ይሄን ነው። አንበሳውና በጉ መካከል ልዩነት ይፈጥራል። በጓን ቁጭ ያደርጋና አንበሳው አለ ዳዊት ነው የሚናገረው በጓን ትቶ ወደ እኔ ይጮሃል አለ። ለምን አስጣልከኝ ብሎ የዚህ ጊዜ አለ እንያያዛለን አለ። ይሄ ኖርማል አይደለም ከአንበሳ ጋር ስትያያዝ። ዛሬም እኮ የመንፈስ አንበሳ እግዚአብሔር ባንተ ውስጥ ነው የሚገጥመው። እንያያዛለን አለ። ከዛስ ይነሳብኛል፣ ሊቧጭረኝ ይፈልጋል። አንበሳ ሲቆም አስበው ካንተ ይበልጣል። እንያያዛለን፣ እንደባደባለን፣ እመታዋለሁ፣ እገለዋለሁ አለ። አንበሳ ገዳይ ማለት ይሄ ነው። ከዛ በጓን ይዣት መጣለሁ። እዛ የተቀመጡ በጎች አሉ። ዳዊት ብቻውን ነው ሄደው፣ ሲመጣ በጓን ይዞ ይመጣል። ምን የሚዘምሩ ይመስላችሁ? ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህ አይከለከል፣ አቤት የኛ እረኛ ችግርን የምትፈታ። አይመስልም? ወንጌል እነዚህ ከዚህ ውጭ ኖረ ካልሆነ ሄደን እንጠይቃለን። አቤት የኛ ኢየሱስ ጥያቄ የምትመልስ፣ አቤቱ ውበት እንዴት ያስደንቃል። ያቺ የተቆሰለችውስ በግ መቼስ አንበሳ አፍ ውስጥ ገብተህ ባክ አርጋ ዓለም ገብተህ ወደ ኋላ ተመልሰ ዓለም ጋር ገብተህ ጠባሳ ሳይኖርብህ ከመጣ እግዚአብሔር ቸር ነው። የሆነ ነገር ግን ይዘህ ትመጣለህ። ቁስሏ ሳይደርቅላት ይህን ዝማሬ ስታይ በደንብ የምታሸበሽበው ማነች? እየተነከሰችው ኧረ ደምሽን ተጣጥ ይሁንልኝ። አትታዘቡ። አንዳንድ ሰዎች በጣም ሲዘሉ ከምን እንደመጡ እነሱ ያውቁታል። ከየት እንደመጡ ያውቃል። እሚላን ወንድም ያለው በራስህ ይሄ ኩሩ መንፈስ በትልቅ ሰው አምራል እንዲያምልኮ ትልቅ ያደረገ ማን ነው ግን?
በዶክተር ያምራል እንደ ያለኝ ሰው አለ። ዶክተር እንድትሆን ግን ይረዳ ማን ነው? በቦርጫም ያምራል አለኝ። ይኸው ክብር ለኢየሱስ ይሁን። በጓ መጣች። አስተማማኝ ክንድ ላይ ነው ያለችው። ሁሉም በሚችል ምኑን የሚችል አንበሳ ቢመጣ ድብ ቢመጣ መከራ ቢመጣ ስንቱን ይችለዋል? ሌሎች እረኞች በግ ያላቸው አሉ። በግ ይታዘባል አይምሰል። እንደ በግ ታዛቢ የለም። በግ እኔ ከሌሎች በግ በጣም ከሚገርመኝ ባህሪ ሰላም ምቾቱን ይወዳል። በግ እናትና አባቱን ሊረሳ ይችላል። ምቾቱን ነው የሚወደው። ጥሩ እረኛ ካገኘ፣ ጥሩ የሚጠብቀው ካገኘ፣ ጥሩ የሚያበላው ካገኘ ሃይ ባይ ብሎ ነው የሚሄደው። ኬታ መጣሁ የሚለኝ ድምፅ እዚህ አካባቢ ይሰማል። ዮሐንስ 8ን ገብተህ ማንበብ ትችላለህ። የዮሐንስ ደቀ መዛሙርት የነበሩት ወደ ኢየሱስ ሄዱ ነው የሚል። አብሮት እኮ ነበሩ እኮ አብሮት እኮ የፉኝን ልጆች ያ ሲሉ የነበሩ ናቸው። ሰልፍ ሲያስይዙ ሲያስጠምቁ የነበሩ ናቸው። የዮሐንስ ደቀ መዛሙርት የነበሩ ናቸው። ከሱ ጋር የነበሩ ናቸው። ልክ ዮሐንስ ኢየሱስን ካጠመቀው በኋላ አንድ ድምፅ ተናገረ። የአይሁድ በግ፣ የእስራኤል በግ፣ የዓለምን ኃጢአት የሚያሰር የእግዚአብሔር ልጅ ነው ሲል ካንተ ይበልጣል አሉት። ቻው በግ ራሱን ለምንድን ነው ራስሽን የምትወጂው? ጤንነት ነው። አንቺ ራስሽን በወደድሽበት ነው ሰላም ነው የምትወጂው። እሷን ከጠላሽ ራስሽን አትወጂም። በግ ራሱን ሲወድ በዛው ልክ ሰውን ይወዳል። ከሕግ ደግሞ ከሁሉ የሚበልጥ ደግሞ ባልንጀራህን እንደ ራስህ አድርገህ የበግ ትእዛዝ ነው። ፍየል ታውቃለህ? ምቾቱን አይወድም፣ ምግብ ነው የሚወደው። ምግብ ነው። ለዚህ እኮ ነው ያለ እረኛ ራሱን የሚያሰማራው። አይደለም ሳር ጫት እንዲካረክልት ሊያደርግ ሊበላ የትም ነው ይዘህ የምትሄደው። በግስ አይሄድም፣ ራሱን ማሰማራት አይችልም። እያለ እዛው ይጮሃል እንጂ። ክብር ለኢየሱስ ይሁን። ራስህን መውደድ ጤንነት ነው። በጣም መጥፎ ከሆነ ነው ስፒሪት የሚሆነው። ግን ሰዎች ጤነኛ ሰዎች ራሳቸውን በወደዱበት ልክ ነው ቸርችን የሚወዱት፣ እረኛቸውን የሚወዱት፣ ወዳጆቻቸውን የሚወዱት። ራስን ማክበር መውደድ የበግ አንዱ ትልቁ ካራክተር ነው። ክብር ለእግዚአብሔር ይሁን። ስንቶቻችሁ ገብቷቸዋል? የዛሬ መልእክቴ ስጠቀልለው የኢትዮጵያ ጴንጤ ሲቸግረው ነው ወደ እረኛው የሚሮጡ። ካልቸገረው አይሮጥም። ህይወቱ እንዲቀየር፣ ኑሮ እንዲቀየር፣ ስራው ብቻ የሆነ ነገር ከእረኛው ሲፈልግ ነው የሚሄደው ወደ እረኛው። ሁሉን ወደሚችለው ልዑል ጥላ ስር የሚሄደው የሆነ something የሆነ ነገር ላይፍ ውስጥ ይመጣል። ከዛ ውጭስ የለም። ይሄ የበግ ባህሪ አይደለም። በግ በሚመችም በማይመችም ጊዜ ከሽታው ስራ አይሄድም። በጣም አለ ይባላል እኮ ጌታ አለ፣ ጠረን አለ። እዚህ ቸርች ጠረኑ አለ። ጠረኑ የሌለበት ጋር ምን ታደርጋለህ? በግ እኮ ከምግብ ውጪ በረኛው ሽታ እንደሚኖር ታውቃለህ? ይጠግባል። ልጆቻችሁን ተመልከቷቸው። የወለዳችኋቸው ልጆች ሲጮሁ ብለው ገና ቅፍ ስተ ጠረንሽን ሲላት ትርጌት ይሰማቸዋል። ትርጌት ምንድን ነው? ኮንፊደንስ ይሰማቸዋል። እናት እጅ ላይ ሲገቡ የእናትን ጠረን ሲያገኙ እኔ ትዝ ይለኛል ልጆቼ በሚተኙበት ጊዜ የልብስ ሸሚዜን አውልቄ እንዳይነሱ ረጅም ሰዓት እንዲነሱ አካባቢያቸው አፍንጫቸው ጋር አለ ብለው ነው የሚያስቡት። አባቴ አለ ብለው ያስባሉ። የእግዚአብሔር ቤተሰቦች በምንም ሁኔታ ውስጥ ግቡ፣ ወደ እረኛው መምጣት ግን እንዳታቆሙ። ይሄን የምነግራችሁ ለመሰላችሁ በዚህ 15 ቀን ውስጥ ዛሬ እግዚአብሔር በማለዳ እንደዚህ ብሎናል። ከባባድ ደጆች ይከፈታሉ። እግዚአብሔር አምላክ ከተጨነቅሽበት ቦታ ጎትቶ ያወጣሻል። ባሪያ ሆነ አትቀጥል፣ ተገዝታ አትቀጥል። ከግብፅ ምድር ህዝቡን በታላቅ ክንድ እንዳወጣ እኔ አለ አይደለም በግብፅ ውሃ ባለበት ብቻ አይደለም የማኖር ምንም በሌለበት ምድረ በዳ ታማኝ ነኝ አለ። እኔ እረኛ ነኝ አለ። ጨለማ ውስጥ ብርሃን ሆኜ፣ የሚያቃጥል ውስጥ ዳመና ሆኜ፣
ምግብ በሌለበት ከሰማይ ያዘነብኩ አበላሃለሁ። እኔ ታማኝ እረኛ ነኝ። በኔ እጅ ላይ የከሸፈ ጥይት የለም አለ። በኔ እጅ ላይ መጥቶ የተበላሸ ሰው የለም አለ። እጄ ላይ መጥቶ ታሪኩ የተበላሸበት ሰው የለም አለ። አሁን ይሄን ሶስት ተመልከቱት። ስስበው እንደዚህ አልነበረማ? ነበረ አልነበረም? እንዴት እንደዚህ ጥፍጥፍ ያለ ታሪኩ የተበላሸበትን ሰው እንደዚህ አድርጎ አስተካክሎ ምርጥ ማድረግ የሚችል ጌታ አለ። ይሄን ማረጋገጥ ከፈለክ 200 ብርህን እስቲ እንደዚህ አድርገህ ጣለው፣ ወይም የትኛውም 200 ብር ተጠቅሎ ጣለው። የተጣለ ብታገኝ ኢየሱስ ተጠቅለህ ነው ብለህ ትሄጃለሽ? እንዴ ነው የምትለው? መጀመሪያ ካልሆነ ትረግጠዋል። ረግጠው አውጥተህ ዘርግተህ አቅም አለው። እግዚአብሔር እጅ ላይ ተበላሽቶ የቀረ ነገር የለም። በድልህም በውድቀትም ጊዜ ወደ እግዚአብሔር መሮጥ ይሆንላችሁ። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።